ሰዓቱ ስፖርታዊ ጉዳዮችን የምንመለከትበት ነው። ስፖርታዊ ጉዳዮች ላይ ያደረሰን ግርማ ሞገስ ስቱዲዮ ይገኛል። ግርማ እንዴት ዋልክ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ሰላም ነኝ። መቀጠል ትችላለህ። አመሰግናለሁ። አብራችሁን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። ሲዳማ ቡና የኢትዮጵያ ፕሪሚየር ሊግ የ2018 የውድድር ዓመት ሻምፒዮንነቱን አረጋግጧል። በኢትዮጵያ ፕሪሚየር ሊግ ለዋንጫ የቀረቡ በተደጋጋሚ ጊዜ ክብሩን ካጡት ቡድኖች መካከል አንዱ የሆነው ሲዳማ ቡና የ2018 አሸናፊ ሆኗል። ትላንት ከነገሌ አርሲ ጋር ወሳኙን መርሃ ግብር ያደረገው ሲዳማ ቡና በመርሃ ግብሩ ይበቃው የነበረውን 1 ነጥብ ከተፎካካሪው ወስዶ ሊጉን አሸንፏል። የአሰልጣኝ ያሬድ ገመቹ ቡድን የመጀመሪያው የጨዋታ አጋማሽ መጠናቀቂያ ላይ ሁለገቡ ተጫዋች ብርሃኑ በቀለ ባስቆጠራት ግብ መሪ ሆኗል። በሁለተኛው አጋማሽ በረከት ወልዴ ነገሌ አርሲን በፍጹም ቅጣት ምት አቻ አድርጓል። ገና በ17ኛው ደቂቃ የነገሌው ቦክና ቦካ በሁለት ቢጫ ካርድ ከሜዳ ቢወጣም በጎዶሎ ቁጥር የተጫወቱት ሰጎኖቹ የጨዋታ ብልጫ አድርገው ነበር። ሆኖም የጨዋታው ውጤት 1-1 ሆኖ ከመጠናቀቅ አልቀረም። በዚህም ሲዳማ ቡና በ22 ዓመት የምስረታ ታሪኩ የመጀመሪያውን የሊግ ዋንጫ ማሸነፉን አረጋግጧል። እንደ አዲስ በተሰራው ሊግ በ18 ዓመት ውስጥ ከሐዋሳ፣ መቀለ ሰባ እንደርታ፣ ፋሲል ከነማና ጅማ አባጅፋር በመቀጠል 5ኛው የክልል ክለብ በመሆን ዋንጫውን ያነሳው ሲዳማ ቡና በአጠቃላይ የሊጉን ክብር የተቀዳጀ 11ኛው የኢትዮጵያ ፕሪሚየር ሊግ ክለብ መሆን ችሏል። በሌሎች ጨዋታዎች ድሬዳዋ ከተማ ሸገር ከተማን አሸንፏል። ኢትዮጵያ ንግድ ባንክ ደግሞ ከኢትዮጵያ ቡና ያለ ግብ ተለያይተዋል። ዛሬ 4 ጨዋታዎች ሲደረጉ ሐዋሳ ከተማ ከባህር ዳር ከነማ፣ መቻል ከኢትዮጵያ መድን፣ መቀሌ ከአዳማ ከተማ እንዲሁም ሽረ ከቅዱስ ጊዮርጊስ ይገናኛሉ። ሲዳማ ቡና ለሌላ ክብር ሰኔ 30 በኢትዮጵያ ዋንጫ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር በፍጻሜ የሚጫወት ይሆናል። የአማራ ክልል የቮሊቦል ክለቦች ሻምፒዮና በምዕራብ አማራ የሚገኙ 8 ክለቦችን በማሳተፍ በባህር ዳር ከተማ መካሄድ ጀምሯል። ዞኖችና ከተማ አስተዳደሮች ለቮሊቦል ስፖርት ትኩረት እንዲሰጡም ተጠይቋል። መልሰው ጥበቡ ተጨማሪ አለው። ከአምስት ዞኖች 8 ክለቦች የተወከሉበት የ2018 ዓ.ም የአማራ ክልል የቮሊቦል ክለቦች ውድድር ተጀምሯል። የአማራ ክልል ቮሊቦል ፌዴሬሽን ያዘጋጀው ይህ የቮሊቦል ውድድር በባህር ዳር ከተማ ለቀጣዮቹ 8 ቀናት የሚከናወን መሆኑን ፌዴሬሽኑ አስታውቋል። አንደኛ በክልላችን ውስጥ ያለውን የቮሊቦል ስፖርት መቀዛቀዝን እሱን ለማነሳሳትና በተገኘው አንጻራዊ ነገር ይሄኛውን ቀጠና በባህር ዳር ከተማ ላይ አድርገልን ለማለት፣ ሁለተኛው ደግሞ ከዚህ ውድድር የሚያልፉትን ለቀጣይ ወደ አማራ ሊግ የሚገቡ ክለቦችን ለይቶ ለመያዝ ነው እና ያው በምዕራብ አማራ ቀጠና 5 ዞኖች የተሳተፉበት ውድድር ነው። ምስራቅ ጎጃም ከምዕራብ ጎጃም፣ ሰሜን ጎጃም፣ አዊና ሰሜን ጎንደር ዞን በዚህ ውድድር ይሳተፋሉ። ዞኖችና ከተማ አስተዳደሮች የቮሊቦል ውድድርን ለማሳደግ ትኩረት ቢያደርጉ በተመጣጣኝ በጀት ተፎካካሪ ክለቦችን መፍጠር እንደሚችሉ ተሳታፊዎች ገልጸዋል። ወጭ ቆጣቢ፣ በጣም በትንሽ በጀት በአነስተኛ በጀት ስፖርቱን ሊያነቃቃ የሚችል ህዝቡን አንድ የሚያደርግ ስፖርት ደግሞ ቮሊቦል ስፖርት ነው። ስለዚህ ይህንን ስፖርት ከፍ ለማድረግ እንደኛ ወረዳ አስተዳደር ስራዬ ብሎ ይዞት እያገዘን መሆኑን እየገለጽኩ ነው። ነገር ግን ሌሎች አካባቢዎች ላይ ከኛ ልምድ መውሰድ አለባቸው ብዬ እጠብቃለሁ። በዘንድሮ የቮሊቦል ውድድር የደባርቅ ወረዳ ቮሊቦል ክለብና የባህር ዳር ከተማ አስተዳደር መምህራን ማህበር ክለብ ለውድድሩ ድምቀት ሆነዋል። አንደኛ የመጣንበት የቱሪስት መዳረሻ በመሆኑ በዚህ ስፖርት ስንሳተፍ ቱሪዝም አንደኛው ስፖርትንም ሊያካትት ስለሚችል ከስፖርት ቱሪዝም አንጻርም ሀገራችን የቱሪስት ዲስቲኔሽን ከመሆኑ አንጻር በደንብ ያስተዋውቃል ብዬ አስባለሁ። ሰሜንን ደባርቅ በቅርብ ቀን ሻምፒዮናውን የሆነውን ፖሊስን ገጥመን ነበረ። የተሻለ ውጤት አስመዝግበናል። ከዛም ነው ይህንን ሻምፒዮን የሆን ፖሊስን የአማራ ፖሊስን ካሸነፍ ለምን ክለብ ውስጥ አንገባም ብለን ኃላፊያችን ስናናገረው ችግር የለውም ብሎ በጀት በጅቶ ለዚህ ደረጃ ያደረሰን እሱ ነው። በእርግጠኝነትም መምህሩ ከእንግዲህ በኋላ በ2019 የተሻለ ውጤት ያመጣል ብለን የምናስብ ከታች ጀምረን ልክ በዚህ ዓመት እንደሰራ ነው በሚቀጥለው ዓመት ከትምህርት ቤት ጀምረን ሰርተን የተሻለ ቲም እንደምናመጣ እርግጠኛ ነኝ። የአማራ ክልል ቮሊቦል ፌዴሬሽን ስራ አስፈጻሚ አባል አቶ አላዘር ጫን ያለው ውድድሩ በአማራ ሊግ ከመሳተፍ ባለፈ ወደ ፕሪሚየር ሊግ የሚገቡ ክለቦች የተገኙበትም ጠንካራ መድረክ መሆኑን አስታውሰዋል። ካሁን በፊትም በሊግ ደረጃ አወዳደርን ለፕሪሚየር ሊግ ያሳደግነው ባንጃ የቮሊቦል ክለብ ፕሪሚየር ሊግ ተሳታፊ ነበር። አሁን 2018 ራሱን ችሎ ባጋጠመው የበጀት ችግር ምክንያት ውድድሩን ሳይጨርስ አቋርጦ የወጣ ቢሆንም መነሻው ከዚህ ሜዳ ነው። ከመጀመሪያ ክለቦች ሻምፒዮና ተሳተፈ፣ ወደ አማራ ሊግ ገባ። ከአማራ ሊግ ደግሞ ዋንጫ በልቶ ወደ ፕሪሚየር ሊግ ገባ። ፕሪሚየር ሊግ ተሳትፎ ላይ
ስለዚህ ይሄ ውድድር ብዙ ስፖርተኞችን ብዙ ክለቦችን ሊፈራበት የሚችል የስፖርቱ መነሻ ነው በሚል ነው እየተካሄደ ያለው እዚህ ላይ። በእለቱ በተደረጉ ጨዋታዎች አርዲት ወረዳ ደባርቅ ወረዳን 3-0 ሲያሸንፍ፣ ሁለት ጁነሴ ወረዳ ጃቢ ጣሃናን ወረዳን 3-1 አሸንፏል። ወደ ውጭ ዘገባዎቻችን ነው የምናልፈው ተመልካቾች። በዓለም ዋንጫ የምድብ 5 እና 6 ሀገራት ጨዋታዎቻቸውን ሲያደርጉ ጀርመን ጥለው ማለፉን መቀላቀሏን አረጋግጣለች። በመድረኩ አፍሪካን የወከሉት አይቬሪ ኮስትና ቱኒዚያ ሲሸነፉ፣ በተጠባቂው መርሃ ግብር ኔዘርላንድስ ስዊድንን በሰፊ የግብ